ለአርሰናል ደጋፊዎች መጥፎ ዜና ተሰምቷል። የመድፈኞቹ የቀኝ ተመላላሽ ቤን ዋይት ባጋጠመው የጉልበት ጉዳት ምክንያት እስከ ውድድር ዓመቱ መጨረሻ ድረስ በአርሰናል መለያ እንደማንመለከተው ተረጋግጧል። ይህ ተጫዋች በተለይም ደግሞ ዩሪየን ቲምበር ከተጎዳ በኋላ በቀኝ ተመላላሽ ቦታ ላይ አርሰናልን ሲያገለግል የነበረ ተጫዋች ነበር። አሁን ግን ይህ ተጫዋችም ጉዳት አጋጥሞታል። ስለዚህ በአርሰናል መለያ በቀጣዮቹ ወሳኝ የፕሪምየር ሊግና የቻምፒየንስ ሊግ ፍጻሜ ጨዋታዎች ላይ ይህንን ተጫዋች አንመለከተውም። ታዲያ አርቴታ በዚህ ቦታ ላይ የትኛውን ተጫዋች ሊያሰልፍ ይችላል የሚለው ጉዳይ የአርቴታ ራስ ምታት ነው። ያለ ቦታው አንዳንድ ጨዋታዎች ላይ እንዳደረገው ክሪስቲያን ሞስኩዌራን ያሰልፈዋል ወይስ ደግሞ ያለ ቦታው ሲጫወት የነበረውን ዴክላን ራይስን በዚህ ቦታ ላይ ሊያጫውተው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የቤን ዋይትን ጉዳትና አርቴታ ምን አይነት አማራጮችን ሊወስድ ይችላል የሚሉትን ጉዳዮች የምንመለከት ይሆናል ማለት ነው። እንግዲህ ይህ ተጫዋች አርሰናል ባሳለፍነው እሁድ ዌስትሃምን 1-0 ባሸነፈበት ጨዋታ ላይ ባጋጠመው ጉዳት ምክንያት ነበረ ተቀይሮ የወጣው። አርቴታ ያ ጨዋታ ከተጠናቀቀ በኋላ እርሱና ካላፊዮሪን በተመለከተ አንድ አስተያየት ሰጥቶ ነበረ። በተለይ ደግሞ የእነዚህ ተጫዋቾች ጉዳት ጥሩ ስሜት ያለው አልመሰለኝም ብሎ ነበረ አሰልጣኙ ይህንን አስተያየት የሰጠው። አሁን ታዲያ እንግዲህ ትላንትና በተረጋገጠው መሰረት ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከዚህ በኋላ በሚመጡት የአርሰናል 3 ወሳኝ ጨዋታዎች ሲዝን ዲፋይኒንግ በሆኑ 3 ጨዋታዎች ላይ ይህንን ተጫዋች አንመለከተውም። ከዚህም በተጨማሪ አንዳንዶች ከዓለም ዋንጫው ውጪ ሆኗል ይላሉ። በጣም ይህ ለተጫዋቹም ጥሩ ያልሆነ ዜና መሆኑን እንመለከታለን። እንግዲህ በተለይም ደግሞ ቤን ዋይት በዚህ ዓመት ብቻም ሳይሆን በባለፈው ዓመት በጉዳት ሲሰቃይ የነበረ ተጫዋች ነው። የተለያዩ ጊዜያት ላይ ጉዳቶች ያጋጥሙታል። ከዛ በኋላ ለወራት ከሜዳ ሲርቅ እንመለከታለን። ቤን ዋይት ለአርሰናል እጅግ በጣም ጠቃሚ ተጫዋች መሆኑን በባለፉት ጊዜያት ላይ ስንመለከት ነበር። በተለይ ተጫዋቹ አርሰናልን ከተቀላቀለበት ጊዜ አንስቶ በአንድ የውድድር ዓመት ላይ እንደተመለከትነው ከማጋሌሽ ጋር በሴንተር ባክ ወይም በመሃል ተከላካይነት ሚና ሲጫወት ተመልክተነዋል። በኋላ ደግሞ ሳሊባ ከውሰቱል ከተመለሰ በኋላ የቀኝ ተመላላሽ ተጫዋች ሆኖ በተለይም ቲምበር አርሰናልን እስከተቀላቀለበት ጊዜ ድረስ በአርሰናል መለያ ሲጫወት ተመልክተነዋል። ኢቭን በ2023-24 የውድድር ዘመን አርሰናል በ2 ነጥብ ብቻ ተበልጦ ዋንጫውን ባጣበት ጊዜ ይህ ተጫዋች በጣም ጥሩ የሆነ እንቅስቃሴን ሲያሳይ ነበረ። ዊኬንድ ዊክ አውት ቻምፒየንስ ሊግም ፕሪሚየር ሊግም ላይ ሲጫወት ተመልክተነዋል። ቲምበር በዛን ጊዜ 1 ዓመት ሙሉ ተጎድቶ ነበር እና የቤን ዋይት ብቃት እጅግ በጣም አስደናቂ ነበር። ነገር ግን ቲምበር ወደ ሜዳ ከተመለሰ በኋላ በብቃትም አሳማኝ ሆኖ ከቤን ዋይትም የተሻለ ተጫዋች በመሆኑ ምክንያት ተጫዋቹ ሜዳ ላይ እየገባ ቲምበር ሲሰለፍ፣ ቤን ዋይት ደግሞ አብዛኛውን ጊዜ ተጣዋቂ ወንበር ላይ ነበር የሚቀመጠው። ቤን ዋይት የስኳድ ተጫዋች ከሆነ አሁን 2 የውድድር ዓመታት ተቆጥሯል። የስኳድ ተጫዋች ማለት ልክ እንደዚህ ቲምበር ሲጎዳ ወይ የሆነ ተጫዋች ሲጎዳ ያንን ቦታ ከቨር የሚያደርግና ለካራቦ ካፕና ለኤፍኤ ካፕ አርቴታ የሚያሰልፈው ተጫዋች ሆኗል። ያው ሞመንተሙ ጠፍቶ ነበር። በተለይም ደግሞ ከሜዳ በጣም ርቆ ስለቆየ በጉዳትም በአርቴታም ውሳኔ ምክንያት ያንን የምናውቀውን ጥሩ ፐርፎርማንስ የሚያሳየውን ቤን ዋይት ስንመለከት አልነበረም እንጂ ተጫዋቹ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። እንደውም በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በነበረው የመልስ ጨዋታ ላይ ተጫዋቹን እንደተመለከታችሁት እጅግ በጣም የሚያስደንቅ ፐርፎርማንሱን ነበረ ተጫዋቹ በዛ ጨዋታ ላይ ያሳየው እና ብዙ ተደንቋል። ይህንን ፐርፎርማንሱን ሁልጊዜም ቢያስቀጥለው የሚል ምኞቶችም በአርሰናል ደጋፊዎች በኩል ነበሩ። ታዲያ አሁን ተጫዋቹ ባጋጠመው ጉዳት ምክንያት አርቴታን ለአማራጭ አጣብቂኝ
ዳርጎታል። ቤን ዋይት ባጋጠመው ጉዳት ምክንያት ኢቭን ለእንግሊዝ ብሔራዊ ቡድንም ትልቅ ተስፋ ነበረ። እንግዲህ ተጫዋቹ ባለፉት ጊዜያት ላይ እንደምታስታውሱት በአርሰናል መለያ በጣም በተደጋጋሚ ጊዜ ሲሰለፍ የነበረ እና የቲምበርን አለመኖር ከቨር ሲያደርግ የነበረ ተጫዋች ነው። የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱኸል ደግሞ ከ4 ዓመታት ቆይታ በኋላ ለመጀመሪያ ጊዜ በመጋቢቱ የኢንተርናሽናል ብሬክ ወቅት ለዚህ ተጫዋች ጥሪ አቅርበውለት ተጫዋቹ እንደውም ከዩራጓይ ብሔራዊ ቡድን ጋር በተደረገው የወዳጅነት ጨዋታ ላይ ለእንግሊዝ ብሔራዊ ቡድን ጎል አስቆጥሮ እንደነበርም ጭምር ይታወሳል እና በጣም ጥሩ የሆነ ምሽትን ነበረ ያሳለፈው እዛ ጨዋታ ላይ። አሰልጣኙም ተጫዋቹን በዓለም ዋንጫ ላይ ሊያካትቱት ይችላሉ የሚሉ ጉዳዮችን ስንመለከት ነበር። አሁን እንግዲህ የፊታችን አርብ የእንግሊዝ ብሔራዊ ቡድን የመጨረሻ ስብስብ ይታወቃል ወይም ይፋ ይደረጋል ተብሎ ይጠበቃል፣ የዓለም ዋንጫ ስብስብ እና እንግዲህ ከዛም ስብስብ ውጪ እንዲሆን ነው ምክንያቱ የሆነው ይህንኛው ጉዳት ማለት ነው። አሁን አርሰናል የመጨረሻ ወሳኝ ጨዋታዎችን ያደርጋል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ከበርንሌይ እና ከክሪስታል ፓላስ እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግ በፍጻሜው በቡዳፔስት ሃንጋሪ ላይ ፔዥን የሚገጥም ይሆናል። እነዚህ ጨዋታዎች የአርሰናል ሲዝን ዲፋይኒንግ ወይም ደግሞ የአርሰናልን ሲዝን የሚወስኑ ጨዋታዎች ናቸው። የአርሰናልን ሲዝን ዲፋይን የሚያደርጉ በዋንጫ እንዲጠናቀቅ ወይም እንዳይጠናቀቅ ለሲዝኑ ምላሽ የሚሰጡ ናቸው እና አርቴታ ከዚህ በኋላ ቢቻል የትኛውም ተጫዋች ባይጎዳበት ይመርጣል። የትኛውም ተጫዋች በቃ እንደው የተጎዱት ተጎድተዋል፣ ቲምበርና ሜሪኖ። ከዛ ውጭ ግን ያሉት ተጫዋቾች በጤንነት እንዲቆዩለት ይፈልጋል። አሁን የቤን ዋይት መጎዳት ምናልባትም ደግሞ ያልታሰበ አይነት ለውጦችን እንዲያደርግ አርቴታ ሊያስገድደው ይችላል ማለት ነው። በዚህ ቦታ ላይ የትኛውን ተጫዋች ሊያሰልፍ ይችላል? አሁን የአርሰናልን ስብስብ ስትመለከቱ አንዳንድ ተጫዋቾች በጉዳት ምክንያት ከስብስቡ የራቁ አሉ። ያው በተለይ በቻምፒየንስ ሊግ ፋይናል ላይ የሆኑ ተጫዋቾች እንዲደርሱ ጥረት እየተደረገ ነው። ለምሳሌ ሜሪኖ የቻምፒየንስ ሊግ ፍጻሜ ላይ እንዲደርስ በጣም ጥረት እየተደረገ ነው እና እንደውም አሁን የሳር ላይ ልምምዶች ጀምሯል ምናምን የሚሉ መረጃዎች ሲወጡ ነበረ። ከዚህ በተጨማሪ ደግሞ የቲምበርም ጉዳት እስካሁን ድረስ አንሰርቴን ነው ወይም ያልተረጋገጠ ነው። መቼ ይመለሳል የሚለው ነገር እስካሁን ድረስ አልተረጋገጠም። ግን ለቻምፒየንስ ሊግ ፋይናል ቢደርስላቸው የአርሰናል ደጋፊዎች በጣም ይመርጣሉ። ኢቨን አርቴታም ተጫዋቹ ለቻምፒየንስ ሊግ ፍጻሜ እንዲደርስለት ይፈልጋል። ታዲያ ይህ በእንዲህ እንዳለ ደግሞ አንዳንድ ተጫዋቾች ነዳጅ የጨረሱ ወይም በመጎዳት ቋፍ ላይ ያሉ ተጫዋቾች አሉ። ልክ እንደ ቤን ዋይት፣ ዙቢሜንዲ ስትመለከቱ በቃ ያለውን ጉልበት አሟጦ ጨርሷል። ከዚህ በኋላ አርቴታ ምናልባት የቻምፒየንስ ሊግ ፍጻሜ ላይ ነው ሊጠቀምበት የሚችለው። እሱንም ከቤንች አስነስቶ ሊጠቀምበት ይችል ይሆናል እና አሁን እዚህ ቦታ ላይ ማን ይሰለፍ ነው ትልቁ ጥያቄ። በቀኝ መስመር የአርሰናል የተመላላሽ ቦታ ላይ ማን ይጫወት የሚለው ነገር በጣም ትልቁ ኮንሰርኒንግ ጉዳይ ነው። እንግዲህ አርሰናል ዓመቱን ሲጀምር በየቦታው ላይ ሁለት ቢያንስ አማራጮች ነበሩት። የግራ መስመር ተመላላሽ ላይ ፒየሮ ሂንካፒዬ፣ ካላፊዮሪ እንዲሁ ደግሞ ማይልስ ሉዊስ ስኬሊ በዚህ ቦታ ላይ ነበሩት፣ አሁንም ድረስ አሉት። የማል ተከላካይ ቦታ ላይ ሞስኩዌራ፣ ሳሊባ፣ ራሱ ሂንካፒዬ፣ ማጋሌሽ፣ ቤን ዋይት። በቀይ መስመር ላይ ደግሞ ቲምበር እና ቤን ዋይት ነበሩ። አሁን ሁለቱም ተጎድተዋል። ቤን ዋይትም እንዲሁ ደግሞ ቲምበርም የሉም። ስለዚህ አርቴታ የትኛውን ተጫዋች ይጠቀማል? ዛት ኢዝ ኤ ቢግ ፖይንት። አሁን እንግዲህ አርቴታ ያለው ሁለት አማራጭ ነው። በዚህ ቦታ ላይ ይህንን ቀዳዳ ለመድፈን ቲምበርና ቤን ዋይት ተጎድተው የተፈጠረውን ቀዳዳ ለመድፈን አርቴታ ያለው ሁለት አማራጭ ነው። አንደኛው ክርስቲያን ሞስኩዌራን መጠቀም ነው። እንግዲህ ይህ ተጫዋች ሲመጣ በዋነኝነት የመጣው ለሳሊባና ለማጋሌሽ ባካፕ ነው። አርቴታ ከሁለት አንዳቸውን ማሳረፍ ቢፈልግ አሊያም ደግሞ ከሁለት አንዳቸው ቢጎዱ እዛ ቦታ ላይ ገብቶ እንዲጫወት ነው። ታዲያ ሞስኩዌራ ይህንን በብቃት ተወጥቷል። ሳሊባን በተጎዳ ጊዜ ሜዳ ገብቶ ሲጫወት ነበር። ማጋሌሽን በተጎዳ ጊዜ ገብቶ ሲጫወት ነበር። በጣም ጥሩ ፐርፎርማንስ አሳይቷል እንደ መጀመሪያ ዓመቱ። ከዚህ በተጨማሪ ደግሞ ሁለቱም ተጫዋቾች ባሉበትም ጊዜ ቢሆን ካራቦ ካፕና ኤፍ ኤ ካፕ ላይ እየተጫወተ ለአርሰናል አገልግሎት ሲሰጥ የነበረ የተከላካይ መስመር ተጫዋች ነው እና በጣም በጥሩ የፊትነስ ብቃት ላይ የሚገኝ ሜዳ ላይ አርቴታ ተጫዋቹን በፈለገው ሰዓት ሁሉ ሜዳ ላይ እየገባ ለአርሰናል አገልግሎት ሲሰጥ የነበረ ተጫዋች ነው እና አርቴታም ይህንን ተጫዋች ሲያስፈርመው በተለይ እንዲህ ላለው የአደጋ ጊዜ የችግር ወቅት ተጫዋቹ በጣም ትልቅ አገልግሎት እንዲሰጥ በማሰብ ይህንን ተጫዋች ወደ ኤምሬትስ ስታዲየም እንዲመጣ አድርጎታል
እና በዚህ ዓመት ደግሞ በተለይም ለአርሰናል ቀላል የማይባሉ የጨዋታ መጠኖችን ያደረገ ተጫዋች ነው። ፕሪሚየር ሊግ ላይም ብታዩ በኤፍኤ ካፕም በካራቦ ካፕም አሊያም ደግሞ በቻምፒየንስ ሊግም ላይ ብትመለከቱ የሆኑ ጨዋታዎች ላይ እየተሰለፈ ሲጫወት ተመልክተነዋል። በ32 ጨዋታዎች ላይ ለአርሰናል ተሰልፈው ተጫውቷል እና ክሪስቲያን ሞስኬራ ይህ የ21 ዓመቱ ተጫዋች የቨርሲቲሊቲ አቅም አለው። በተለይ በቀኝ ተመላላሽ ቦታ ላይ መጫወት ይችላል። የሆኑ ጨዋታዎች ላይ ስናይ ነበር አርቴታ ይህንን ተጫዋች በቀኝ ተመላላሽ ቦታ ላይ ሲያጫውተው። በተለይ ቤን ዋይት የአርሰናል ዊክ ሊንክ በነበረበት ጊዜ፣ የአርሰናል ደካማ ጎን በነበረበት ጊዜ አርቴታ ይህንን ተጫዋች ሲያሰልፈው ሜዳ ላይ ሲያስገባው ተመልክተናል። ስለዚህ ፎርዛት ማተር ይህንን ተጫዋች ሊጠቀመው ይችላል። በተለይ በመጨረሻዎቹ ሁለት ጨዋታዎች ፕሪሚየር ሊግ ላይ አርሰናል ፓላስንና እንዲሁ ደግሞ በርንሌይን በሚገጥምባቸው ጨዋታዎች ክሪስቲያን ሞስኬራን ልንመለከት እንችላለን። የአርቴታ አንደኛው አማራጭ የሚሆነው ይህንን ስፔናዊ ተጫዋች እዚህ ቦታ ላይ ማሰለፍ ነው። በእርግጥ ተጫዋቹ ተፈጥሯዊ ቦታው የማል ተከላካይ ነሳሊባና ነማጋሊሽ በሚጫወቱበት የማል ተከላካይ ቦታ ላይ ነው። ነገር ግን ደግሞ በቀኝ ተመላላሽ ቦታ ላይም ሲጫወት ጥሩ ፐርፎርማንስ እንዳለው የቅርብ ጨዋታዎች ላይ ተመልክተናል እና አርቴታ ይህንን ተጫዋች በዚህ ቦታ ላይ ሊጠቀምበት ይችላል። ያለው አማራጭ አንዱ ይሄ ስለሆነ ማለት ነው። ሌላኛው አማራጭ ግን ምናልባት ይሄ አስገዳጅ አማራጭ ሊሆን ይችላል። በተለይ የቻምፒየንስ ሊግ ፋይናል ላይ ይሄን አርቴታ ሊገደድ ይችላል። ዴክላን ራይስን የቀኝ ተመላላሽ አድርጎ ሊጠቀመው ይችላል። ዴክላን ራይስ እንደምታውቁት የቡድኑ ሞተር ነው፣ ወይም የአርሰናል የመሃል ሜዳ ኮንዳክተር አቀጣጣይ ተጫዋች ነው። በቃ እርሱ መሃል ሜዳው ላይ ሲጫወት ለአርሰናል የማይሰጠው አገልግሎት የለም። የመከላከል ቦታ ላይ የሚጫወቱትን ሳሊባና ማጋሌሽን ያግዛል፣ ሸርተቴዎችን ይወርዳል፣ ቦክስ ቱ ቦክስ የሚሮጥ ከሳጥን ሳጥን የሚሮጥ የአማካይ መስመር ተጫዋች ነው። የግብ ዕድሎችን ዴሊቨር ያደርጋል፣ የቆሙ ኳሶችን ያሻማል። እንዲህ አይነት ተጫዋች ነው። ግን ዘንድሮ ዴክላን ራይስ አንድ ቦታ ላይ ብቻ ተሰልፎ ሲጫወት የቆየ ይመስላችኋል? ተጫዋቹ ቨርሳታይል በመሆኑ ምክንያት የተለያዩ ቦታዎች ላይ ሲጫወት ነበር። ዘንድሮ ቢያንስ 3 ቦታዎች ላይ ተጫዋቹ ተሰልፎ ተጫውቷል። የግራ 8 ቁጥር ቦታ ላይ ሌላ ጊዜ እንደሚጫወተው የግራ 8 ቁጥር ቦታ ላይ ሲጫወት አይተነዋል። አርቴታ ደግሞ በቅርቡ ዙቢሜንዲን ቤንች እያደረገ ስኬሊን ደግሞ በዴክላን ራይስ ቦታ እያጫወተ ዴክላን ራይስን የ6 ቁጥር ተጫዋች ወይም የመሃል ሜዳ ግድግዳ አድርጎ ተጫዋቹን ሲያጫውተው ነበር። በ6 ቁጥር ቦታ ላይ የዲኤምኤፍ ወይም የዲፌንሲቭ ሚድፊልደር የተከላካይ አማካይ አድርጎ አርቴታ ሲጠቀምበት ነበር። ጭራሽ ደግሞ አንዳንድ ጨዋታዎች ላይ የቀኝ ተመላላሽ ሁሉ አድርጎ ተጫዋቹን ሲጠቀምበት ነበር እና አሁን እኔ በጣም ጥያቄ የሚሆንብኝ በተለይ የፔዤ የፊት መስመር ተጫዋቾች በፍጻሜው ጨዋታ ላይ ምንም ነገር ሊያደርጉ ይችላሉ። አሁን በቦታ ብንከፋፍለው ለምሳሌ ዴዝሪ ዶዬ በግራው መስመር ላይ ነው የሚጫወተው፣ የግራ የመስመር አጥቂ ነው። ያ ማለት ሪካርዶ ካላፊዮሪ ወይ ሂንካፒዬ በሚጫወቱበት ቦታ ላይ ነው። የአርሰናል ደጋፊዎች ብዙ ስጋት ላይገጥማቸው ይችላል። ሂንካፔ እስካለ ድረስ ዴዝሪ ዶዬን በደንብ ማስቆም ይችላል ብለው ሊያስቡ ይችላሉ። እንደውም አርቴታ በቅርብ ጨዋታዎች ላይ ሂንካፒዬን ቤንች እያደረገው ነው ደፈር ብሎ። ለምን? ለቻምፒየንስ ሊጉ ፍጻሜ ጨዋታ ስለሚያስፈልገው፣ ለመጨረሻዎቹ ወሳኝ ጨዋታ ስለሚያስፈልገው ይህን ተጫዋች ቤንች ሲያደርገው ተመልክተናል። ሳሊባና እንዲሁ ደግሞ ማጋሌሽም ዴምቤሌን የማስቆም አቅማቸው በጣም ከፍተኛ እንደሆነ የአርሰናል ደጋፊዎች ያምናሉ። አሁን ትልቁ ጥያቄ የሚሆነው ክቫራትስኬሊያን ማን ያስቆመዋል ነው። ቤን ዋይትም ባይጎዳ ጥያቄ መሆኑ አይቀርም ነበረ። አሁን ጭራሽ ደግሞ ቤን ዋይት ሲጎዳ ማን ነው ይህንን ፈጣን ተጫዋች የሚያስቆመው? ሞስኬራ ነው ወይስ የትኛው ተጫዋች ነው የሚል ጥያቄ ሊነሳ ይችላል። ስለዚህ አርቴታ ይህን ተጫዋች ለማስቆም እንደ መፍትሄ ሊጠቀምበት የሚችለው ተጫዋች ዴክላን ራይስ ይመስለኛል እና ምናልባት የበርኔው ጨዋታ ላይ እንኳን ሞስኬራ መጀመሩ አይቀርም። የፓላሱም ጨዋታ ላይ ሞስኬራ ሊጀምር ይችላል። ግን የፋይናሉ ጨዋታ ላይ የቡዳፔስቱ ጨዋታ ላይ ቲምበር ካልተመለሰ ዴክላን ራይስ በዚህ ቦታ ላይ ሲጫወት ልንመለከት እንችል ይሆናል እና አርቴታ በተለይም የዴክላን ራይስ ቨርሲቲሊቲን ተመልክቶ ይህንን ተጫዋች ሊጠቀምበት ይችላል። ያው በዚህ ዓመት አይደክሜ ሆኖ በቃ ታታሪ ሆኖ በየጨዋታው ላይ ሁሉ ዴክላን ራይስን ሲሰለፍ እየተመለከት ነው እንገኛለን ያለምንም መታከት። ጭራሽ እንደውም ተቀይሮ የሚወጣ ሁሉ ተጫዋች አይደለም። አሁን 53 ጨዋታዎች ላይ ደርሷል ተጫዋቹ 4246 ደቂቃዎች ላይ ተሰልፎ ተጫውቷል። አሁን ስለ ባለንዶር የሚነገርለት ተጫዋች ነው ዴክላን ራይስ እና 27 ዓመቱ ላይ የሚገኘው ተጫዋች በጣም ፕራይም ታይሙ ላይ የሚገኝ ተጫዋች ነው። ስለዚህ አርቴታ
በቻምፒየንስ ሊጉ ፋይናል ላይ ይህንን ተጫዋች ሊጠቀምበት ይችላል የሚል የራሴ የሆነ ግምት አለኝ። ይሄ የኔ የግል እይታዬ ነው። የእናንተ እይታ ምን እንደሆነ ኮሜንት ላይ ልታስቀምጡልን ትችላላችሁ። የትኛውን ተጫዋች ትመርጣላችሁ? ቤን ዋይት እንግዲህ ተጎድቷል። ስለዚህ ሞስኩዌራ ይሻላል ወይስ ዴክላን ራይስ? የትኛው ተጫዋች ይሻላል የሚለውን እስቲ ኮሜንት ላይ ከምክንያት ጋር ሀሳቦቻችሁን አስቀምጡልኝ። ዴክላን ራይስ ግን የቀኝ ተመላላሽ ቦታ ላይ ይጫወታል ስንል ሌላ ታክቲካል ለውጥ እንደሚኖር ደግሞ እዚሁ አብረን ማሰብ ይኖርብናል። ዴክላን ራይስ የቀኝ ተመላላሽ ከሆነ ዙቢሜንዲ ወደ አሰላለፍ ሊመለስ ነው ማለት ነው፣ ወደ ቋሚ 11 ሊመጣ ነው ማለት ነው እና የሆነ አይነት ቼንጅ የሆነ አይነት ለውጥ ሊኖር ይችላል ዴክላን ራይስ በቀኝ ተመላላሽ ቦታ ላይ የሚጫወት ከሆነ። ለማንኛውም ግን እንግዲህ የአርሰናል ተጫዋቾች ከዚህ በኋላ በቃ ባይጎዱ ሲዝኑን ሙሉ በቃ በተሻለ መንገድ እንዲጫወቱ አርቴታና ደጋፊዎቹ የሚፈልጉበት ጊዜ ነው። የቤን ዋይት ጉዳት ለአርሰናል ደጋፊዎች ጥሩ ዜና አይደለም። እንግዲህ አርቴታ ደግሞ በቀጣዮቹ 3 የመጨረሻ ጨዋታዎች በሁለቱ የፕሪሚየር ሊግ ጨዋታዎችና በቻምፒየንስ ሊጉ ፍጻሜ ላይ ይህንን ቀዳዳ እንዴት ይደፍነዋል የሚለውን እንግዲህ ቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።